Ødegaard. White. Havertz! And Martinelli is in! Off Lukaku! It may be pivotal! Saka takes. Rice! It's Gabriel Jesus! He's set down one and he's won the game! Jesus! Nelson! Saka! 3-3! Life! የደረጃ ነጥቦች ከቁጥርነት የዘለለ ትርጉም የሚይዙበት ጊዜ አለ። ጫና፣ ማይታይ ውጥረት፣ አለመረጋጋት እንዴት ይሆናል የሚል ጥያቄ የደረጃ ነጥቦች ይፈጥራሉ። አርሰናል ዛሬ ምሽት ያንን ቁጥር ወደ ማንቸስተር ሲቲ የሚንደረደር የጫና ማሳደሪያ መሳሪያ ሊያደርገው እድሉ አለው። ከፕሪሚየር ሊግ ዋናት ነጥባቸውን 76 አደርሰው ማንቸስተር ሲቲን ሁሉንም ቀሪ ጨዋታ ከማሸነፍ ውጪ ሌላው ውጤት አደጋ እንደሚሆን እንዲያስብ ሊያስገድዱት ይችላሉ። አርሰናል በኤምሬትስ ፉላምን ያስተናግዳል። መድፈኞቹ ለአጭር ቀናትም ቢሆን በማንቸስተር ሲቲ ለረጅም ጊዜ ከቆዩበት የመሪነት መርሃ ግብር ከወረዱ በኋላ ድንጋጤ ውስጥ ነበሩ። ኒውካስልን በማሸነፍ ድንጋጤውን አቀዝቅዘውታል። ፉላምን ከደገሙ ቢያንስ የሲቲን ጨዋታዎች በተስፋ የመጠበቅ እድል ያገኛሉ። የስነ ልቦና ብልጫ ወደ እነሱ ይመጣል። አሁንም ካናት አለን፣ አሁንም ፕሪሚየር ሊጉ የኛ ነው የማለት ድምጽ ያገኛሉ። ኒውካስል ዩናይትድን ያሸነፉበት ጨዋታ አሳማኝ አልነበረም። ነገር ግን ብዙ ፎይታ የሰጠ ተከታታይ ሽንፈቶችን የገታ መሪነትን እንደገና ያስጨበጠ የማይተካ ድል ግን ነበር። ተረኛው ፉላም ይሆናል። ኤምሬትስ ላይ እንደገና የማርኮስ ሲልቫ ቡድን ባያገባ እንኳን ሊያገቡበት የሚከብድ ነው። መድፈኞቹ በትዕግስት የለንደኑን ክለብ መስበርና የበለጠ መነሳት አለባቸው። በሁለት የ90 ደቂቃ የቻምፒየንስ ሊግ ጠንካራ መርሃ ግብሮች መሃል መድፈኞቹ ከሚፈትኑ ወሳኝ ጨዋታዎች አንዱ የመጀመሪያውን የአትሌቲኮ ፈተና በጥሩ ውጤት በጥሩ የጨዋታ ተፋላሚነት ተወጥተውታል። ፉላምን በፕሪሚየር ሊግ ከረቱ ደግሞ ማክሰኞ ኤምሬትስ የበለጠ በሁለቱ ዋንጫዎች ተስፋ ተነቃቅቶ አትሌቲኮን ለመልሱ ፍልሚያ ይጠብቃል። ማን ያውቃል፣ በ10 ቀናት መድፈኞቹ ሲዝናቸውን በሚፈልጉበት መንገድ እጃቸው ላይ ይጥሉት ይሆናል። በእያንዳንዱ ጨዋታ በጭንቀት ድባብ የሚዋጠው ኤምሬትስ ሌላ አስጨናቂ ጨዋታ ያደርጋል። ከጨዋታው በኋላ ውጤቱ በመድፈኞቹ ገጽ ከሆነ እንደገና ከ22 ዓመታት በኋላ ሻምፒዮን እንሆናለን የሚለው የተስፋ ድምጽ ያንሰራራል። መድፈኞቹ 3 ነጥብ ለመውሰድ ብቻ ሳይሆን ወደ ማንቸስተር ከተማ የማይለካ የጫና መልእክት ለመላክ ይፋለማሉ። አንድ አይናቸውን ፕሪሚየር ሊግ ላይ ሌላኛውን ቻምፒየንስ ሊግ ላይ ለመጣል ተገደው የሚያደርጉትን ይህንን ጨዋታ ማሸነፍ ለአርሰናል ብዙ ነገሮችን ያስተካክላል። ጎሎች እያነሱ ነው። ጨዋታዎች ፈታኝና አስቸጋሪ መሆናቸውን ቀጥለዋል። ድሎች በመስዋዕትነት የሚፈጠሩ ሆነዋል ለመድፈኞቹ። እንዴትም ይሁን እንዴት ግን ኤምሬትስ ላይ አርሰናል እና ልጆቹ ተጋድሏቸውን አብስተው ይቀጥላሉ። እንደገና ወደ ፕሪሚየር ሊግ ትሪቡን ዳሰሳም Victor Gyökeres has come up with a spear of a strike for Arsenal. Saka's corner. Gabriel at the far post. They've done it again. Played in by Declan Rice. Headed down by Saliba. And they just timber. And Jesus! What about it? ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ይጠናቀቅ ይሆን የሚለውን ጥያቄ በቀላሉ ለመመለስ ከባድ የሆነበት ፕሪሚየር ሊግ በዋንጫው ፍክክር አርሰናል ከሲቲ ላለመውረድ በሚደረገው ትንቅንቅ ደግሞ ዌስትሃም ከቶትናም እና ሌሎች ክለቦች የአውሮፓ ውድድር ቦታዎችን ይዞ ለመጨረስ ሌላ ወሳኝ ሳምንት ሲቲ ወደ ኤቨርተን ሜዳ ሰኞ ከመጫወቱ በፊት አርሰናል መሪነቱን 6 ማድረስ ይችል ይሆን? ይህንን ጨዋታና የሚጠበቁትን ነገሮች እንመለከታለን። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። ወደ ኤምሬትስ አርሰናል ከፉላም የነጥብ ደረጃዎች ቀደም ሲል እንዳስቀመጥኩት አንዳንዴ ነጥብ ብቻ አይሆኑም። አርሰናል ፉላምን ካሸነፈ 76 ይሆናል ነጥቡ። ከማንቸስተር ሲቲ አንጻር 6 ነጥብ ልዩነቶች ይኖሩታል። በእርግጥ ማንቸስተር ሲቲ ከኤቨርተን ጋር ሰኞ ተጫውቶ እንደገና ደግሞ ከብሬንትፎርድ ከሚያደርገው ጨዋታ ጋር ተስተካካይ ግጥሚያዎች እያሉት ማለት ነው። ያም ሆኖ ግን 6ቱ ነጥቦች ቁጥር ብቻ አይሆኑም። የዋንጫውን ጫና
ከፍተኛ ሁኔታ ማሸነፍ ፍላጎትን እና ግዴታን በማንቸስተር ሲቲ በኩል ያስቀምጣሉ። ጨዋታዎቹ እስኪከናወኑ ድረስ የሲቲ ተጫዋቾች፣ አሰልጣኝ ፔፕ ጓርዲዮላ እንዲሁም ደግሞ ደጋፊዎቹ ያለ እረፍት እነዛን ነጥቦች እስኪያስቡ ድረስ በአእምሯቸው ብዙ ነገሮችን እንዲያንሰላስሉ ይገደዳሉ። እናም እያንዳንዱ ነጥብ እያንዳንዱ የጨዋታ ውጤት በተለይ ቀድሞ ሲደረግ በተለያየ ተጽዕኖ ውስጥ ቡድኖችን ይከታል። ለአርሰናል ከ22 ዓመታት በኋላ ዋንጫውን እናገኛለን የሚለውን ተስፋ እና ባለፉት ሳምንታት ውስጥ አጣብቂኝ ውስጥ ወድቆ የነበረውን ተስፋ የሚመልስ ይሆናል። በአንጻሩ ለሲቲ ደግሞ እውነት ተስተካካይ ጨዋታዎቻችንን አሸንፈን እንደገና የፕሪሚየር ሊጉን መሪነት በመዳፋችን እናስገባ የሆነ የሚል ጥያቄም እንደገናም ደግሞ በአንጻሩ በተቃራኒው መነቃቃትም ሊፈጥር ይችላል። የሊደርሺፕ ፕሬዠር ወይም ደግሞ ስኮርቦርድ ፕሬዠር ይሉታል። አንዳንዴ ቀላል ተጽዕኖ የለውም ብለው ያስቀምጣሉ። አርሰናል እነዚህን ሁለት መርሃ ግብሮች በተለይ ከኒውካስልና ፉላም ጋር እነዚህን 3 ነጥብ የሚያስገኙ መርሃ ግብሮች ከሲቲ ጨዋታ በፊት አስቀድሞ ማግኘቱንም በርካቶች እድለኛ ነው ብለው የሚያስቀምጡት ለዚህ ነው። ስለዚህ አርሰናል አሸንፎ ሲቲ የሚሸነፍ ከሆነ ትልቅ አድቫንቴጅ በመድፈኞቹ በኩል ሊመጣ እንደሚችል መገመት ይቻላል። ያም ብቻ አይደለም። አርሰናል በማንቸስተር ሲቲ ከተሸነፈ በኋላ ከበርንማውዝ ጋር ባደረገውም ጨዋታ ከተሸነፈ በኋላ ያለውን የነጥብ መንሸራተት፣ የስሜት መንሸራተት ሊያድኑበት የሚችልበት ትልቅ አጋጣሚ ነው። በአንጻሩ መድፈኞቹ ይህንን ጨዋታ ማሸነፍ ካልቻሉ፣ ከፉላም ጋር የሚደረገውን ጨዋታ ማሸነፍ ካልቻሉ ደግሞ እንደገና ራሳቸው ጫና ውስጥ የሚወድቁበት ነው ብሎ ማሰብ ይቻላል። የፉላሙ መርሃ ግብር በኤምሬትስ በሁለት ትልልቅ የዋንጫ ህልሞች መካከል የመጣ ነው። አንደኛው ፕሪሚየር ሊጉን በማሳደድ ከ22 ዓመታት በኋላ ከረጅም ጊዜ ጥበቃ በኋላ የፕሪሚየር ሊግ ዋንጫውን እናገኛለን ከሚል ተስፋ ጋር የመቆየት ግዴታ። ሁለተኛው ቅዳሜ ከተጫወቱ በኋላ የፊታችን ማክሰኞ በአውሮፓ ቻምፒየንስ ሊግ ወደ ፍጻሜ ለማለፍ ወደ ፑሽካሽ አሬና ሃንጋሪ ቡዳፔስት ለማቅናት እጅግ ወሳኝ የ90 ደቂቃ ከፊታቸው ተቀምጦ የሚያደርጉትም ጨዋታ ነው። 1-1 አትሌቲኮ ማድሪድ ሜዳ ዋንዳ ሜትሮፖሊታኖ ላይ የመጀመሪያው ግማሽ ፍጻሜ ተጠናቋል። አሁን ደግሞ አይኖች በሙሉ ፉልሃም ላይ ያርፋሉ። የአውሮፓ ዋንጫ ጉዳይ ደግሞ ከ90 ደቂቃ ከፉላሙ 90 ደቂቃ በኋላ የሚታሰብበት ይሆናል ማለት ነው። እንግዲህ ኤምሬትስ ላይ አርሰናል ይህንን ጨዋታ ማከናወኑ የኒውካስሉ 1-0 በጣም አስጨናቂ ውጤት ኤምሬትስ ላይ መሆኑ እንዲሁም ደግሞ የፉልሃሙም ጨዋታ እንደዚሁ ኤምሬትስ ላይ መሆኑ አድቫንቴጅ እንዳለው ማሰብ ይቻላል። አርሰናል ሜዳው ላይ በጣም ዶሚኔት የሚያደርግ ቡድን ነው። በጣም ዲሲፕሊን ያለው ቡድን ነው። እስካሁን የተሸነፈው በጣም በጥቂት ጨዋታ ነው። በተለይ በመጀመሪያዎቹ ሀፎች ላይ ጎሎችን ለማስቆጠር የሚችል ጠንካራ ቡድን ሆኖ እንመለከተዋለን። ከዛ በኋላ እንግዲህ ሁለተኛው አጋማሽ ላይ ደግሞ ራሱ ኤምሬትስ ለአርሰናል የሚፈትን ሜዳ ሆኖ እንመለከተዋለን። ደጋፊዎች በተለይ ቡድኑ ተጨማሪ ጎሎችን የማያስቆጥር ከሆነ አንድ ጎል ብዙ ጊዜ ያስቆጥራል፣ ግን ተጨማሪ ጎሎችን የማያስቆጥር ከሆነ ድባቡ ፈጽሞ የስጋት ድባብ ሲይዝ እንመለከተዋለን እና በአርሰናል ኤምሬትስ ላይ መጫወቱ ብሌሲንግ ወይም ደግሞ መልካም ጎንም አለው፣ እንዲሁም ደግሞ ፈተናም እንዳለው ማሰብ ይቻላል። እንግዲህ መድፈኞቹ ብዙ ጊዜ በጣም ፓሽኔት የሆነ ውጤት እያጡም የሚከተል ደጋፊ ካላቸው ቡድኖች መካከል አንዱ ነው እና ከኢንቪንሲብልስ በኋላ ከ2003 2004 የኢንቪንሲብልስ ቡድን በኋላ የማይደፈረው ያልተሸነፈው ቡድን በኋላ ዋንጫው ይመጣል እየተባለ ብዙ ቡድኖች እየተሰሩ ፈረሱ። ያለፉት 4 ዓመታት ደግሞ የበለጠ አስጨናቂ የሆኑ ሚኬል አርቴታ ሁለተኛ እየሆነ አጠናቀቀ። ዘንድሮስ ያ ይሆን የሚል የጀኔሬሽን ፍርሃትም አለ። አዲሱ ጀኔሬሽንም ዋንጫ አይቶ አያውቅም። ያለፉት 22 ዓመታት ወጣት አንድ የ22 ዓመት ወጣት የአርሰናል ደጋፊ ዋንጫ ተመልክቶ አያውቅም ማለት ነውና ይሄ ይመጣ ይሆን አይመጣ ይሆን የሚለውን ጫና አርሰናልን ከፉልሃም ጋር በሚያደርገው ጨዋታ እንዳይፈትነው ስጋቶች አሉ። ሜዳ ላይ ብዙ ጨዋታዎችን እያሸነፉ ነው፣ ግን
አሳማኝ በሆነ መንገድ አይደለም ያሸንፉት። አርሰናል እስካሁን ካደረጋቸው ጨዋታዎች በቁጥር በርካቶቹን አሸንፏል። የሽንፈት ብዙ ሪከርድ የለውም፣ ብዙ የተሸነፈባቸው ጨዋታዎች የሉም። ግን ጎሎችን ብዙ የሚያስቆጥር ቡድን አይደለም። ጨዋታዎች ላይ በጭንቀት ነው የሚያጠናቅቀው። ቪክትሪዎቹ ያሸነፈባቸውም ጨዋታዎች የጠባብ ውጤት ጨዋታዎች ናቸው። እስከ መጨረሻው ደቂቃ ድረስ ሪላክስ አድርጎ ደጋፊውን እንዲደግፍ የሚያስገድድ አይነት የጨዋታ አቋም አሳይቶ አንመለከተውም እና የማርኮስ ሲልቫ ፉልሃምም እንደዚህ አይነት የጨዋታ ስሜት በኤምሬትስ እንዲታይ ሊያደርግ ይችላል የሚሉ አስተያየቶች አሉ። አንደኛው ፉልሃም መከላከሉ በጣም ድንቅ ነው። ለጎል ለማስቆጠር የሚያስቸግር ቡድን አይነት እንደሆነ ይታወቃል። ከአርሰናል ጋር በሚያደርጋቸው ጨዋታዎችም ደጋግሞ አርሰናልን የሚፈትን ክለብ እንደሆነ ይታወቃል እና ይህም ጨዋታ እንግዲህ በአርሰናል በኩል አስጨናቂ ሊሆን እንደሚችል ግምቶችን ማስቀመጥ ይቻላል። ዋናው ነገር አርሰናል ቀጣዩን ጨዋታ ማሸነፍ ነው። ቀጣዩን ጨዋታ ሲያሸንፍ ነገሮች ይቀየራሉ። ለምሳሌ ከኒውካስል ጋር ያደርገውን ጨዋታ 1-0 ሲያሸንፍ አስቀድሞ በበርንማውዝ እና በማንቸስተር ሲቲ መሸነፍ የመጣው ስሜት ተቀይሯል። ፉልሃምን መድገም ከቻለ እምነት የበለጠ ይጨምራል። ከዛ ቀጣዩን ጨዋታ እያለ እስከ መጨረሻው መፋለምን መውሰድ መቻል አለበትና ደጋፊዎች ዋናው ቀጣዩን ጨዋታ ማሸነፍ ብቻ ነው። ፕሪሚየር ሊጉ ላይ 6 ነጥብ ከያዝን ቀጥሎ አትሌቲኮን፣ ቀጥሎ ዌስትሃም፣ በርንሊ እንዲሁም ደግሞ መጨረሻ ላይ ፓላስ እያለን በቀጣይ ጨዋታዎች ላይ ማሰብ እንችላለን የሚሉ ሀሳቦችን እያነሱ ይገኛሉ። ፕሪሚየር ሊጉን እንዴት ይጠናቀቃል ብሎ ማሰብ አሁን በጣም ከባድ እየሆነ ይገኛል። እያንዳንዱ ጨዋታ የፍጻሜ ነው። ፉልሃም ራሱ የአውሮፓ ሻምፒዮንሺፕ የመሳተፍ የአውሮፓ ውድድሮች ላይ መሳተፍ እድል አለው። ሻምፒዮኑ እስከ መጨረሻው ቀን ድረስ ሊሄድ ይችላል፣ ወይ ደግሞ በጎሎች ልዩነት ሊጠናቀቅ ይችላል። አርሰናል ማድረግ ያለበት የራሱን መስመር ማስጠበቅ፣ ማሸነፍ፣ ውጥረቶችን የሚቀንሱ ድሎችን ማምጣት፣ ጎሎችን ከተቻለ ማስቆጠር። ከዛም በኋላ እንግዲህ ተጋጣሚው ማንቸስተር ሲቲ የሚጥላቸውን ነጥቦች የመጠቀምና ያለመጠቀም ጉዳይ ወደ ጥያቄ ይመጣል ማለት ነው። የጫና በተለያየ መንገድ ሊነሳ ይችላል። የጨዋታ ውጤት ጫና በተለያየ መንገድ ሊነሳ ይችላል። ስኮርቦርድ ፕሬሸር አርሰናል ልክ በማንቸስተር ሲቲ የፕሪሚየር ሊግ መሪነቱን አናቱን ሲነጠቅ ኦልሞስት በጣም በርካታ የእግር ኳስ ቤተሰቦች በቃ አርሰናል ዋንጫውን አቶታል የሚል እምነት ውስጥ እንደገቡት ሁሉ አርሰናል ደግሞ በተከታታይ ጨዋታዎችን አሸንፎ ማንቸስተር ሲቲ ጨዋታዎችን እስኪያደርግ ነጥቦቹ የሱ ስለማይሆኑ ያንን የነበረውን ጫና በተለየ መንገድ በተቃራኒ መንገድ ለመቀልበስ ይችላል ማለት ነው። ስለዚህ እነዚህን 6 ነጥቦች ማግኘት ማንቸስተር ሲቲን ወደ ጫና የመመለስ ነገር በከፍተኛ ሁኔታ ወደ ግምት ገብቶ የሚከናወን ጨዋታ ነው። ፍርሃትን፣ የጫናን አሽቀንጥሮ የሚጥል እድል ነው ብለን ማሰብ ይቻላል። 1-0 በሆነ ውጤት ኒውካስልን ካሸነፉ በኋላ ባለፈው ሳምንት የጫናው ጉዳይ ትንሽ ቀለል እንዳለ መረዳት ይቻላል። ይሄ ደግሞ የፉልሃሙ ጨዋታ መሪነቱን የበለጠ ለማስፋት ትልቅ እድል ነው ብለን ማሰብ ይቻላል። ከአትሌቲኮ ማድሪድ ጋር የነበረው አርሰናል ተስፋ ሰጪ እንቅስቃሴ አሳይቷል። በተለይ በመጀመሪያው አጋማሽ ላይ በጣም ጥሩ እንቅስቃሴ አሳይቷል። ሁለተኛው አጋማሽ ላይ ግን እንደተለመደው ዘንድሮ አርሰናል ወደ መጨረሻው ኤፕሪል ወር ላይ እንዳደረጋቸው በርካታ ጨዋታዎች ጫና መቋቋም ውስጥ ገብቶ ነበር። ጎልም አስተናግዷል። በፔናልቲ ሙከራዎችን አስተናግዷል። ዴቪድ ራያ ያዳናቸው። ያንን ባላንስ ማድረግ አሁንም የአርሰናል ትልቁ ግዴታ ነው። ጨዋታዎችን ከመጀመሪያ እስከ መጨረሻ በተቻለበት ጎል ፕሬዠሮችን የሚያቀሉት ጎሎች ናቸውና ከአንድ በላይ ጎል የማስቆጠር ጫና ውስጥ ገብቶ ጨዋታውን ያከናውናል። ከዛ ውጪ ለአርሰናል አሁን ሁለቱም ዋንጫዎች ከጫፍ ደርሰዋል። በቻምፒየንስ ሊግ 13 ጨዋታዎችን አድርገዋል መድፈኞቹ፣ አንዱንም አልተሸነፉም። የዓመቱ ምርጥ ቡድን ናቸው። ይህም እድል አለ። በቻምፒየንስ ሊግ የመጀመሪያው ዋንጫ የማንሳት እድል አለ። በፕሪሚየር ሊግ ከ2 ዓመት በኋላ በመዳፍም ገብቶ የነበረው ዋንጫን እንደገና የማንሳት እድል አለ። እነሱን ባላንስ የማድረግ ጥያቄም ከፍተኛ ግምት ውስጥ ይገባል። ያንን ባላንስ የማድረግ
ጉዳይም ጥያቄ ውስጥ ይገባል። አርሰናል በሲቲ 2-1 ከተሸነፈ በኋላ በበርንሊ ሲቲን 1-0 ማንቸስተር ሲቲ በርንሊን 1-0 ካሸነፈ በኋላ አስቀድሞ በበርንማውዝ 2-1 ከተሸነፉ በኋላ መሪነታቸውን አጥተው ነበር። በፍጥነት ግን የመጡት መርሃ ግብሮች እድለኛ አድርገውታል። ኒውካስልን ማሸነፍ አርሰናል ፕሬዠሩን እንዲቀይር እድል ሰጥቶታል። በፉላም ላይ ይህንን ማሳየት እንዳለበት በእርግጠኝነት የሚያምን ደጋፊ፣ የሚያምን አሰልጣኝ፣ የሚያምኑ ተጫዋቾች ናቸው እና በተለይ ኤምሬትስ ላይ ጨዋታው መሆን በነገራችን ላይ 17 ጨዋታዎችን ሜዳው ላይ አድርጓል አርሰናል 11 ጎሎችን ብቻ ነው ያስተናገደው። በ17ቱ ጨዋታዎች ምንም ብዙ ሽንፈቶች የሉትም። በተለይ ማንቸስተር ዩናይትድ 3-2 ባለፈው 2 ሳምንት ደግሞ በርንማውዝ 2-1 ካሸነፈ በኋላ ሜዳው ላይ ብዙ ሽንፈት የለውም። 2 ጊዜ ብቻ ነው የተሸነፈው እና እንደ ምሽግ ነው አርሰናል ሜዳው ላይ በሚያደርገው ጨዋታ በጣም ጥሩ ውጤት አለው ብሎ ማሰብ ይቻላል። በዚህ ጨዋታ ላይ ወሳኝ ተጫዋቾች ከፍ ብለው እንዲታዩ ይፈልጋል። በአትሌቲኮ ማድሪድ ጨዋታ ቪክተር ኮሬሽ ከሚተችበት እና አስፈላጊ በሆነ ጨዋታ ላይ መገኘት አለበት እየተባለ አስተያየት ከሚሰጥበት ከፍ ብሎ የተገኘበት ነበር። አቻነት ጎሉን አስቆጥሯል። ፔናልቲው እንዲገኝ አድርጓል። አጠቃላይ በተለይ በመጀመሪያው አጋማሽ ላይ የነበረው እንቅስቃሴ ጥሩ ነው። ለንደን ላይ በተደረጉ በርካታ ጨዋታዎች ደግሞ ጎል የማስቆጠር ጥሩ ሪከርድ ያለው ኤብሪቼ ኢዜ ነው። 7 ጎሎች አሉት። በፕሪሚየር ሊግ 7 ጎሎችን ለአርሰናል አስቆጥሯል። ኦሊቬ ዢሩ እና ቶኒ አዳምስ ብቻ ናቸው 14 እና 12 ጎሎችን ለንደን ላይ በማስቆጠር በመጀመሪያ ጨዋታዎች የተሻለ ሪከርድ ያላቸውና እንደ ኤብሪቼ ኢዜ አይነት ተጫዋቾችም በነገው ጨዋታ ላይ የበለጠ ትኩረት አግኝተው እንቅስቃሴዎችን የበለጠ ከፍ እንዲያደርጉ ይጠበቃሉ። በፉላም በኩል ሃሪ ዊልሰን ነው ወሳኙ ተጫዋች። የቡድኑ መሪ ነው። 10 ጎሎች 6 አሲስቶች አሉት። 137 ፓሶችን ቦክስ ውስጥ አከናውኗል። በኦፖዚሽን ኤሪያ ላይ ደጋግሞ ተጋጣሚዎችን ከሚያስቸግሩ የፉላም ተጫዋቾች መካከል አንዱ ነውና ይሄ ተጫዋችም ትኩረት ያርፍበታል ተብሎ ነው የሚታሰበው። የማርኮ ሲልቫ ቡድን አስቶን ቪላን ባለፈው ጨዋታው ያሸነፈ ቡድን ነው። ወደ አውሮፓ ውድድሮች ለመመለስ ህልም ያለው ቡድን ነው። ትልቁ ችግሩ ብዙ ጎል የሚያስቆጥር ቡድን አይደለም። ባለፉት 6 ጨዋታዎች በ4ቱ ላይ ጎል አላስቆጠረም። ከብራይተን እና ሆል ቫልቤን አንጻር 2 ቦታዎች 2 ነጥቦችን ብቻ ዝቅ ብሎ በስድስተኛ ላይ ከሚገኙ ብራይተን ኤንድ ሆል ቫልቤን በ2 ነጥቦች ዝቅ ብሎ የአውሮፓ ህልሙን እያሳደደ የሚገኝ ቡድን ነውና ይሄ ቡድን ጠንካራ ተፎካካሪ ይሆናል። ግን ሚካኤል አርቴታና አርሰናል የግድ ምላሽ ሊኖራቸው ይገባል ብለን ማሰብና መናገር እንችላለን ማለት ነው። የቡድኑን ጉዳይ ስንመለከት በአርሰናል በኩል አሁንም ካይ ሃቨርትዝ እና ጁሊየን ቲምበር ሙሉ ለሙሉ ፊት ሆነው የመመለስ ነገራቸው ጥያቄ ውስጥ ነው። ሚካኤል ሜሪኖ ኦልሬዲ አይገባም። በፉላም በኩል አሌክስ ኢዮቢ እና ኬኒ ቴት፣ ኬቪን የመሳሰሉ ተጫዋቾች የፊትነስ ጥያቄ ያለባቸው። አሌክስ ኢዮቢ ግን ለዚህ ጨዋታ የቀድሞ አርሰናል ኮከብ ለዚህ ጨዋታ ይደርሳል ተብሎ ይታሰባል። የሁለቱ ቡድኖች የእርስ በርስ ግንኙነቶችን ስንመለከት ፉላም ከአርሰናል በ32 ጨዋታዎች የሆም ሊግ ላይ በተገናኙበት በተለይ በአርሰናል ሜዳ ላይ አርሰናል አልተሸነፈም። 25ቱን አሸንፏል። 7ቱ ያቻ ውጤቶች ናቸው። በእንግሊዝ ፕሪሚየር ሊግ ታሪክ ሜዳቸው ላይ ፈጽሞ ከማይሸነፉባቸው ተጋጣሚዎች መካከል አንዱ ፉላም ነው። መድፈኞቹ የማያሸንፋቸው ተጋጣሚ ለረጅም ጊዜ የቆየም የማሸነፍ ሪከርድ ባለቤቶች ናቸው። መድፈኞቹ ሜዳቸው ላይ ለረጅም ጊዜ ያላሸነፋቸው ቡድን ፉልሃም ነው እና ነገ የተለየ ውጤት እንዲሆን አይጠበቅም። በተለይ በመድፉ ደጋፊዎች በኩል የመጨረሻው ጉብኝት እንግዲህ ከሜዳው የመጨረሻ ግንኙነታቸው በአርሰናል 1-0 አሸናፊነት የተጠናቀቀ እንደነበር እናስታውሳለን። ባለፉት 15 ጨዋታዎች ስንመለከትም ፉላም 1 ድል ብቻ ነው ያለውና ሁሉም ቁጥሮች፣ ያለፉ ታሪኮች፣ ወቅታዊ የቡድኖቹ አቋም፣ ስኳድ ጥንካሬ፣ የሆም ሪከርድ፣ የሜዳ ላይ የመጫወት ሪከርድ፣ ታሪካዊ ዶሚናንስ እና ሌሎችንም ነገሮች ስንመለከት ለአርሰናል ፌቨር የሚያደርጉ ናቸው። ግን በአርሰናል በኩል ትልቁ ችግር በየ3 ቀኑ በየ4 ቀኑ ጨዋታ የሚያደርግ ቡድን ነው። ተጫዋቾች ድካም ይታይባቸዋል። የስነ ልቦና
ጫና አለባቸው። የማሸነፍ ግዴታ ውስጥ ቡድኑ ወድቋል እና እንደ አርሰናል ጫና ያለበት ቡድን አለ ብሎ ማሰብ ይከብዳል። የአርሰናል ደግሞ በጣም ወሳኝ የሚባሉ ተጫዋቾች በርካታ ጨዋታዎችን በማድረግ አቅማቸው ከፍተኛ ጥያቄ ውስጥ ወድቋል። የበርናውት ኃይልን የመጨረስ ነገር ይታይባቸዋል። ያም ሆኖ ግን አርሰናል ይህንን ጨዋታ በደጋፊው ፊት በተለየ መንገድ ያሸንፋል ተብሎ ነው የሚታሰበው። 73 ነጥብ ያላቸው መድፈኞቹ ከአትሌቲኮ ማድሪድ ጋር በሳምንቱ 1-1 አስቀድመው ደግሞ ኒውካስልን 1-0 በማሸነፍ በጣም ከባድ ይሆናል የተባለውን ሳምንት በጥሩ ሁኔታ ጀምረውታል። ባለፉት 2 ጨዋታዎች አልተሸነፉም። ባለፉት 3 ጨዋታዎች በተከታታይ ጎሎችን ማስቆጠር ችለዋል። በ35 ያለፉ ጨዋታዎች 5 ሽንፈቶችን ብቻ ነው ያስተናገዱት። በሜዳቸው በሁሉም ውድድሮች 28 ጨዋታዎችን አድርገው 3ቱን ብቻ ነው የተሸነፉት እና የሜዳ ሪከርዳቸው በጣም ጥሩ ነው። ፉላም 48 ነጥብ አለው። የፕሪሚየር ሊጉ 10ኛ ደረጃ ላይ ይገኛል። በመጨረሻ ጨዋታቸው አስቶን ቪላን 1-0 አሸንፈው ነበር ሜዳቸው ላይ። ባለፉት 2 ጨዋታዎች ሽንፈት አላጋጥማቸውም እና በ5ቱም ጨዋታዎች ወደኋላ ስንደረደር 1 ሽንፈት ብቻ ነው ያጋጥማቸው። ነገር ግን ጎል የማስቆጠር ችግር ከፍተኛ ችግር ቡድኑ አለበት። በሁለቱ ቡድኖች ሊኖረው የሚችለውን አሰላለፍ ስንገምት በአርሰናል በኩል ቻምፒየንስ ሊጉ አሰላለፍ ይኖራል ተብሎ ነው የሚጠበቀው። ምናልባት የግራ መስመር ላይ ለውጦችን ካልተደረጉ በስተቀር በግብ ጠባቂነት ዴቪድ ራያ፣ ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ እና ፔሮ ሂንካፔ ባክፎር ይሆናል ተብሎ ነው የሚታሰበው። የዴክላን ራይስ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ደብል ፒቮት እንደዚሁ ይቀጥላል። ከዛ ውጭ ኖኒ ማዱኬ፣ ኦዴጋርድ እና ኤብሬቼ ኤዜ እንዲሁም ደግሞ ከፊት ዋናው ቪክተር ዮኬሬሽ ይኖራል ተብሎ ይታሰባል። በፉላም በኩል በርንሌ ነው ግብ ጠባቂ ነው። ቲሞቲ ካስታኝ፣ ካልቪን ባሴ፣ ዮአኪም አንደርሰን፣ አንቶኒ ሮቢንሰን ባክፎሩ ላይ ሳንዴበርግ፣ ሳካ ሉኪች እንደዚሁ ደብል ፒቮት ከፊት የተከላካይ መስመሩ ቦታውን ይይዛሉ። በ4-2-3-1 አሰላለፍ ይገባሉ ተብሎ ነው የሚታሰበው። ሃሪ ዊልሰን፣ ኤሚል ስሚዝ ሮው እና ሳሙኤል ቺክዌዜ እንዲሁም ደግሞ ራውል ሄሚኔዝ በአጥቂ ቦታ በ9 ቁጥር ቦታ ይሰልፋል ተብሎ ነው የሚጠበቀው። እንግዲህ አርሰናል የመጨረሻ ላይናፑን ከአትሌቲኮ ጋር ከነበረው ላይናፕ አንጻር የተወሰኑ የተጫዋቾች እረፍት ሊሰጥ የሚችልበት እድል ይኖራል። ያም አንደርስታንደብል ነው። ከዚህ ጋር በተያያዘ ምናልባት ቪክተር ዮኬሬሽን በጄሱስ እንዲሁም ደግሞ እንደ ማርቲኔሊ አይነት ተጫዋቾችን ደግሞ በኤዜ ወይ ደግሞ የነበረውን አሰላለፍ ተጠቅሞ ኤዜን በኦዴጋርድ አድርጎ የተለያዩ ለውጦችን ግን ልንመለከት የምንችልበት እድል ይኖራል ብሎ ማሰብ ይቻላል። መድፈኞቹ በጣም ጥሩ ቦታ ለማሸነፍ ጥሩ ቦታ በሆነው ስታዲየማቸው ኤምሬትስ ፉላምን አሸንፈው የሲቲን ጫና ያደርጋሉ ወይስ ሌላ ውጤት ይመዘገባል? አርሰናል ይህንን ጨዋታ ለማሸነፍ በርካቶች ግምቱን ሰጥተውታል። ይህን ጨዋታ ማሸነፍ ትርጉሙ ከፍተኛ ነው፣ በጣም ከፍተኛ ነው። ምክንያቱም ተጋጣሚው ፉላም ስለሆነ ሳይሆን ነጥቡ 3 ስለሆነ ሳይሆን በፕሪሚየር ሊጉ ፉክክር ውስጥ በማዕበል ውስጥ 1 ስቴፕ የመራመድ ያህል ነው። ራሳቸውን 1 ስቴፕ ከፍ አድርገው የማግኘት ያህል ነው። ሌላ እድል በሲቲ ላይ ጫና ለማሳደር ሁልጊዜ አበቃላቸው ሲባሉ ደግሞ እንደገና መነሳታቸውን ደጋግመው ማሳየት በሚገባቸው ሰዓት ላይ ሌላ እድል ለመፍጠር ታሪክ ለመስራት ትልቅ አጋጣሚ ስለሆነ ነው የፉላሙን ጨዋታ ማሸነፍ ያለባቸው። የደረጃ ነጥቦች ከቁጥርነት የዘለለ ትርጉም የሚይዙበት ጊዜ አለ። ጫና፣ ማይታይ ውጥረት፣ አለመረጋጋት እንዴት ይሆናል የሚል ጥያቄ የደረጃ ነጥቦች ይፈጥራሉ። አርሰናል ፉላምን ካሸነፈ ወደ ማንቸስተር ሲቲ የሚንደረደር የጫና ማሳደሪያ መሳሪያ ያደርገዋል። ከፕሪሚየር ሊጉ አናት ነጥባቸው 76 ይሆናል። ማንቸስተር ሲቲ ሁለቱንም ቀሪ ጨዋታዎች ከማሸነፍ ውጭ ሌላ ነጥብ አደጋ ውስጥ እንደሚጥለው እንዲያስብ ሊያስገድዱት ይችላሉ። በኤምሬትስ ፉልሃም ከአርሰናል መድፈኞቹ ለአጭር ቀናትም ቢሆን በማንቸስተር ሲቲ ለረጅም ጊዜ ከቆዩበት የመሪነት መርሃ ግብር ከወረዱ በኋላ ድንጋጤ ውስጥ የከረሙበትን አጋጣሚ በደስታና በፎይታ ለተወሰነም ጊዜያት ቢሆን የሚያቆዩበት ትልቅ እድል ነው። ፉልሃምን ከደገሙ ቢያንስ የሲቲን ጨዋታዎች በተስፋ የመጠበቅ እድል ያገኛሉ። የስነ ልቦና ብልጫ ወደ እነሱ ይመጣል። ሁሉም አይኖች ኤምሬትስ ላይ
አርሰናል ከፉላም ከሚያደርጉት ጨዋታ ጋር ይሆናል። ትሪቡን ዳሰሳ ነበር። የጨዋታውን ውጤት ይዘን ነገ በፕሮግራማችን በዩቲዩብ ገጻችን ላይ እንደገና እንመጣለን።